ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ፈጣሪያችን እቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ የቤተሰባችሁን ክፉ እግዚአብሔር አምላክ አያሰማችሁ፣ የምትሰሩትን በር ሁሉ ይባርክላችሁ፣ በመንገዳችሁ እሱ ጥላና ከለላ ጋሻ ይሁንላችሁ። በዚህ በመቀጠል ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧ ብዬ ሁለት ሄሊሻንና ሄሉን ይዤላችሁ መጥቻለሁ። ቢኒ የሄሉንና ሄሊሻ የኛ በሚለው ይያዝልኝ ማለት ነው። ከዚህ በመቀጠል ሄሊሻ የኛዎች አሁን ድራማ ነክ ነው መሰለኝ ነገሩ፣ ድራማ ነክ ነው መሰለኝ እየሰሩ ያሉት ነገር ግን ብዙም አትደናገጡ ብያስቡ የፕራንክ ነገር እንደሆነ በደንብ ነው የሚያስታውቁ። አንደኛ ነገር ናሂድ ያን ልጅ ሲደልዘው ነካኩን ያደረገው ፍርፍር ምናምን አለኮ ነክት እኮ ነው ያደረገው እና ድራማ እንደሆነ በደንብ ነው የሚያስታውቀው። ሁለተኛ ደግሞ ዶክተሩ ራሱ ሳቅ እያለው ነበረ። ሶስተኛ ደግሞ ናሂ ደግሞ ከመኪና ላይ ስትወርድ ራሱ በጋሪው ላይ ሆና ሳቅፍን እንዳደረገው ፊዚካሉ ያስታውቅ ነበረ። ለማንኛውም ስራ ከሆነ በርቱ ጠንክሩልን እንላለን። በዚሁ ቀጥሉ። የተለያየ ስራ ብቅ ጥልቅ ብላችሁ ኑልን እንላለን። ግን አትረባበሹ። ድራማ ንክም ከሆነ ደስ ይላል። ምክንያቱም እውነተኛ ነገር እንዳልሆነ በደንብ ነው የሚያስታውቀው ብዬ ነው የማስበው። ከመቀጠል ደግሞ ሄሊሻ የቢኒ ማለት ነው። እግዚአብሔር አምላክ ባለሽበት ምህረቱን ይላክልሽ። አይዞሽ እህቴ፣ ሁሉ ለበጎ ነው። ሲቀጥል ደግሞ ቢኒ ከሄሉ ጋር ተገናኝተዋል። ሆስፒታል ሄዶ ተገናኝተዋል። ከዛም በኋላ ሄሊሻ ደግሞ ለእህትየው ልዩ እንክብካቤ እየሰጠቻት ነው። ቢኒያም ደግሞ ሁለቱ እንደዚህ ሲሆኑ ደስ ያለው ነገር አይመስለኝም። ሲቀጥል ደግሞ በእኛ መሀል እህቴ መግባት የለባትም እያለ ነው። እህትየውን በፊት እህቴ ሲል ነበረ። አሁን ደግሞ ለምን ከሄሉ ጋር እህትየው እንድትቀራረብ ለምን አልፈለገም? እኔ እዚህ ጋር ጥያቄ አለኝ ማለት ነው። ምክንያቱም ከይቅርታ በላይ ምንም ነገር የለም። ይቅርታዋን እሷ ከተቀበለቻት ቢኒ ደግሞ ከእሷ ጋር እንድትቀራረብ ያልፈለገበት ምክንያት እኔ ግራ ገብቶኛል። እኔ እንደሚመስለኝ እህትየው የሆነ ድብቅ የምታውቀው ሚስጥር ያለ ነው የሚመስለኝ እና እህትየውን ደግሞ ሄሉ ልቧ ከተቀበለ እንደውም ሁለቱ ተስማምተው አንድ ላይ እንዲኖሩለት እንዲስማሙ ማድረግ ሲችል፣ አሁን ደግሞ እሷ በመሀላችን መግባት የለባትም እያለ ነው ቢኒ ማለት ነው። ስለዚህ እህትየው የምታውቀው እውነተኛ ሚስጥር አለ ብዬ ነው የማስበው። ምክንያቱም የምታውቀው ነገር ባይኖር ይሄን ያህልም ሄሉንም እንትን ልትላት አትችልም በፍጹም። ስለዚህ እህትየው አሁን እናቴ ትሙት እንደ ህዝብም ከሆነ ከሄሉ ጋር ተቀራርበው ብዙም ከሷ ማወቅ የምትፈልገው ነገሮችን ብታጠና ጥሩ ነው ብዬ ነው ማስበው። ቢኒ ደግሞ ሄሉ እሷ ይቅር ካለቻት አንተ በዚህ መሀል ምንም ማስተያየት ባሰጥ ጥሩ ነው ላለው። ሲቀጥል ደግሞ ቢኒ ለእህትህ እግዚአብሔርን ክብር ይኑር። በዚህ ሻንጣ አሁን ልብስሽን ይዘሽ መተሽ በፌስታል ይዘሽ ሂጂ፣ በፌስታል አንጠልጥለሽ ሂጂ አይባልም። እህትህ እኮ ነች። ሻንጣው እያለ በፌስታል ልብስሽን ይዘሽ ሂጂ አይባልም። ሲቀጥል ደግሞ ሄሉ እቺ ልጅ በደንብ ቀረቢያት ብዬ ነው የማስበው። የሆነ ድብቅ የሆነ ሚስጥር የምታውቀው ነገር አለ ብዬ ነው የማስበው። ምክንያቱም እቺ ልጅ ወደ አንቺ ጋር የቀረችበት ምክንያት ሊኖራት ይችላል። አንቺም ደግሞ አቅርቢያት። መጥፎ ልጅ ጥሩ ልጅም ትሁን ቀርበሽ ስታቂያት ነው በደንብ እንትን የምትዩ። ቢኒ ደግሞ እቺ ልጅ ከመሀላችሁ ልታስወጣ ለምን እንደፈለግ ግራ ገብቶናል ማለት ነው። ምክንያቱም ህዝብ መጥፎም ትሁን ጥሩ ህዝብና ሄሉ ማጥናትም ማወቅም ይቻላል። መጥፎ ልጅ ብትሆን ኑሮ ወደ ሄሉ ጋር አትመጣምም ነበረ ብዬ ነው የማስበው። ችግር ካለ መፍታት ነው። ነገር ግን እህትየው የምታውቀው ሚስጥር አለ ብዬ ነው የማስበው። ሄሉ እችን እህትየውን ራቂያት ብዬ አልልሽም። ምክንያቱም የሆነ ፐርሰንት ላይ ህይወት ውስጥ እግዚአብሔር ፈቅዶ ህይወት ውስጥ ብገቡ እንቅፋት ነገሮች እንዳያጋጥሟችሁ ማለት ነው። ከይቅርታ በላይ ደግሞ ምንም ነገር የሚሆን ነገር የለም። ቢኒም ደግሞ እህትን ተረዳት። አጥፍታ ይቅርታ ብላታለች። ሄሉ እግሯ ስር ወድቃ ይቅርታ ብላለች። ሄሊሻ ደግሞ ተቀብላታለች። ገባህ አይደል? ምክንያቱም የተጎዳችሁ ሄሉ ነች። የሚሰማ እሷ ይቅር ካለች አንተ ደግሞ እንዲህ መሆን ያለብህ አይመስለኝም ማለት ነው። በተረፈ እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ። ሄሊሻ የኛም ቢሆን በስራችሁ በርቱ፣ ቀጥሉ። እንደዚሁም ሄሉም እግዚአብሔር ይማርሽ፣ እመብርሃን ትጠብቅሽ። ሰላም